ኢትዮጵያ የ4 ቢሊዮን ዶላር የዚጂን ጎልድ እና የአላይድ ጎልድ ግዥን አጸደቀች። የኢትዮጵያ መንግስት የቻይናው ዚጂን ጎልድ ኢንተርናሽናል የካናዳውን አላይድ ጎልድ ኮርፖሬሽን በ4 ቢሊዮን ዶላር ለመግዛት ያቀረበውን ጥያቄ በይፋ ማጽደቁ ተሰምቷል። ይህ ውሳኔ በኢትዮጵያ ማዕድን ዘርፍ ትልቅ ቦታ የሚሰጠውን የኩምሩክ ወርቅ ማውጫ ፕሮጀክት ወደ ስራ ለማስገባት ትልቅ እንቅፋት የነበረውን የቁጥጥር ስርዓት ፍቃድ ያጠናቀቀ ሲሆን ፕሮጀክቱ በቅርብ ሳምንታት ውስጥ በይፋ እንደሚመረቅ ይጠበቃል። በጥር ወር ይፋ የተደረገው ይህ የ4 ቢሊዮን ዶላር የጥሬ ገንዘብ ግብይት በሆንግ ኮንግ የአክሲዮን ገበያ የሚገበያየውን ዚጂን ጎልድ በቶሮንቶና በኒውዮርክ የአክሲዮን ገበያዎች የሚገበያየውን አላይድ ጎልድን ሙሉ በሙሉ የሚረከብበት ነው። ግብይቱ ቀደም ሲል በካናዳ በአሜሪካና በተለያዩ የአፍሪካ ሀገራት የቁጥጥር አካላት ፍቃድ አግኝቶ ነበርም። በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ወረዳ የሚገኘው ይህ ማዕድን ማውጫ ከአዲስ አበባ በ750 ኪሎ ሜትር ርቀት ላይ ይገኛል። ካፒታል ከአላይድ ጎልድ ምንጮቹ እንዳገኘው ከሆነም የባለቤትነት ለውጡ ቢኖሩም የኩባንያው የስራ እንቅስቃሴና የፕሮጀክት አፈጻጸም አሁንም ባለው የህግና የውል ማዕቀፍ መሰረት ይቀጥላል። የኩምሩክ ፕሮጀክት በ620 ሚሊዮን ዶላር ኢንቨስትመንት የተገነባ ሲሆን ወደ ስራ ሲገባ የኢትዮጵያ ትልቁ ዘመናዊ የወርቅ ማውጫ ይሆናል ተብሎ ይጠበቃል። ማዕድኑ በየዓመቱ 6.4 ሚሊዮን ቶን ድንጋይ በማቀነባበር በመጀመሪያዎቹ ዓመታት በአማካይ 290 ሺህ አውንስ ይሆናል ተብሎ ይጠበቃል።